ከአብይ ጾም 8ኛው ሳምንት ማብቂያ ላይ የሚጀመረው ሰሞነ ሕማማት የፈጣሪ መከራ ወቅትና የተከፈለልንን ዋጋና መከራ የሚታሰብበት መሆኑን ዋልታ ያነጋገራቸው የቦንጋ ከተማ የሃይማኖት አባቶች ገልጸዋል። 40 መዓልቱን 40 ሌሊቱ በቅዳሴ ቆይተናል። አሁን ሆሳዕናን በቀደም ሆሳዕና አክብረን ውለን አሁን ከሆሳዕና ማግስት ሕማማት ይባላል። ሰሙነ ሕማማት ማለት ያው የክርስቶስ ኢየሱስን ሕማሙን የምናስብበት፣ መገረፉን የምናስብበት፣ መገላታቱን የምናስብበት፣ ስለ ሰው ልጆች የተቀበላቸውን ያንን ሁሉ መከራ እያሰብን ወደ እግዚአብሔር የምንጸልይበት ሳምንት ነው። የሕማማት ሳምንት ህዝበ ክርስቲያኑ በጸሎትና በስግደት የሚያሳልፈው ሲሆን ሳምንቱ የራሳቸው ስያሜና ትርጓሜ እንዳላቸውም ይነሳል። እንግዲህ በሰሙነ ሕማማት ያሉ ሳምንታት ከሰኞ እስከ ዓርብ እነዚህ ሳምንታት የራሳቸው ሆኖ አስተምሮ አላቸው። ከነዚህ አስተምሮች መካከል አንዱ ሰኞ በለሲቱ የተረገመችበት ዕለት ነው። ክርስቶስ በለሲቱን ሲጎበኛት ፍሬ ስላጣባት የረገመባት ዕለት ነው። ይህን እናስባለን በሰኞ ዕለት። ማክሰኞ ደግሞ ኢየሱስ ክርስቶስ ወደ ቤተ መቅደስ ገብቶ የእግዚአብሔርን ቤቴ የጸሎት ቤት ናትና እንዴት የንግድ ቤት የግብይት ቦታ ታደርጋላችሁ ብሎ ኢየሱስ ክርስቶስ እነዚያን በዚያ ቦታ ሲገበያዩ የነበሩትን ያባረረበት ቤቴ ጸሎት ቤት እንጂ የንግድ ቤት ሊሆን አይገባም ብሎ በዚያ የሚሸጡትን የሚለውጡትን ከቤተ መቅደስ ያው ክርስቶስን አሳልፎ ለመስጠት፣ ለመስቀል፣ ለመግረፍ ያንን ሁሉ መከራ ያንን ሁሉ ስቃይ ሊያሳዩት የተመካከሩበት የተወያዩበት ዕለት ነው፣ ሮብ ማለት ነው። ሐሙስ ደግሞ አንድም ዕጽበተ እግር ነው። ጌታ ኢየሱስ ክርስቶስ የደቀ መዛሙርቱን እግር ያጠበበት፣ በተጨማሪ ደግሞ ሐዋርያቱን ትሕትና ያስተማረበት፣ ከዛ ባሻገር ደግሞ አማናዊ ስጋውን ቅዱስ ስጋውን ክቡር ደሙን ለደቀ መዛሙርቱ የሰጠበት ዕለት ነው። ዓርብ ማለት እንግዲህ የመጨረሻው ኢየሱስ ክርስቶስ በጎልጎታ ራስ ቅል በሚሉ ስፍራ ላይ ስለኛ ስል በቀራንዮ የተሰቀለበት ኢየሱስ ክርስቶስ ያው እኛን ነፃ ወጣበት ትልቅ ዕለት ነው። ሳምንቱ የክርስቶስ ነገረ ሕመም የሚያስረዱ መጻሕፍት የሚነበቡበት ሲሆን ምእመኑ እስከ ትንሣኤው መግቢያ ማቅ በመልበስና በመስገድ መከራውን የሚያስብበት እንደሆነም ይነሳል። ይህኛው ሳምንት ደግሞ የሚለየው ፍጹም ክርስቶስን ከምንም ነገር ተለይተን እናስባለን። ለምሳሌ ምእመናን በዚህ ሰዓት ጥቁር ይለብሳሉ። ይህ የሚለብሱበት ምክንያት ያው ክርስቶስ ያሳለፋቸውን የመከራ ጽዋዎች ያሳለፋቸው የመከራ ሁኔታዎችን በማሰብ ሐዘናቸውን እየገለጹ ያሉት ማለት ነው። ህዝበ ክርስቲያኑ ሰሞነ ሕማሙን ሲያሳልፍ የጌታን ትሕትናና ዝቅ ማለት እንዲሁም አስተምሮቱን በመተግበር ሊሆን ይገባልም ተብሏል። በቅድስት ቤተ ክርስቲያን ተገኝተው ስለ ኃጢአቱ እየተናዘዘ ከልብ የሆነ ጸሎት ከልብ የሆነ ስግደት ለእግዚአብሔር ማቅረብ አለበት። ስንሰግድ ልባችንም አብሮ ሊሰግድ ይገባል፣ በትሕትና ማለት ነው። ስንሰግድ እውነት ከሆነ ስግደት 2 ወር ሙሉ በጾም በጸሎት ቆይተናል፣ በስግደት ቆይተናል። ይህንን በፍቅር በክብር ሰግዶ በፍቅርም ጸልዮ የእግዚአብሔር በረከትን ማግኘት በፍቅር ነው። ፍቅር ከሌለ መጮሃት ዋጋ የለም። ትልቁ ነገር ክብር ነው፣ ፍቅር ነው። የሚዳረው ከሰኞ እስከ ዓርብ ሰው እንዳይጣላ እንዳደርጋለን